ኤምሬትስ ላይ አርሰናል ይሸነፋል ተብሎ አልተጠበቀም ነበር። እንደው ባያሸንፍ እንኳን አርሰናልን ማሸነፍ ከባድ ስለሆነ አርሰናል ባያሸንፍ እንኳን ጎል የማይቆጠርበት አይነት በቀላሉ የማይጠረመስ የተደራጀ ተከላካይ ክፍል እንደነበረው እንደ ቡድን ያለው የመከላከል አደረጃጀት በተናጠልም ተጫዋቾች በዲፓርትመንቱ ላይ ያላቸው ውህደት ሁሉ ድንቅ ስለነበረ ይሄ ይሆናል ተብሎ አልታሰበም። በሁሉም ውድድሮች ላይ ለመጀመሪያ ጊዜ በኤምሬትስ ተሸነፈ። በዘንድሮ ውድድር ዘመን መጀመሪያ ጎል አስቆጥሮም ሲሸነፍም ለመጀመሪያ ጊዜ ነው። ከዲሴምበር 2023 ወዲህ ደግሞ እንዲሁ ለመጀመሪያ ጊዜ አርሰናል 3 ጎሎች ተቆጥረውበታል። አዲስ ነገር ነው ይሄ። ይሄንን ሁሉ ደግሞ ጉዳት ያደረሰበት በዚህ ሲዝን ከቀውስ ጋር የጀመረው ሶስተኛ አሰልጣኝ የተጠቀመው ማንቸስተር ዩናይትድ ጨዋታ ሞራል ይነካል። ትንሽ አይታሊ ወደ 88ኛው ደቂቃ ላይ ጎሉ ተቆጠረባቸው። አውቀውታል በቃ በቀሩት ደቂቃዎች እናሸንፋለን የሚል እምነት እንደሌላቸው እነ ጋብሪኤል ማጋለሽ ፊታቸው ላይ በዲ ላንጉቻቸው ያስታውቃል። አልሞት ባይ ቡድን ቢሆን 2 ደቂቃ ይሁን 7 ደቂቃ ነው እንደተጨመረው 9 ደቂቃ እኮ ነበረ። ከዛ እዛ ሰዓት ላይ ተስፋ መቆረጥ አልነበረበትም። ፎጣ እንደመጣል ነው የቆጠረው። ደግሞ ፕሪሚየር ሊግ ቲቪ ያንዳንዱን ተጫዋች ገጽታ ሲያሳየን ነበር ፊቱ። ይሄንን እንዴት ነው ሪቨርስ ማድረግ የሚችለው? እንዴት ነው ያንን ተከታታይ አሸናፊነት ያመጣለትን ሞመንተም እንደገና መልሶ የሚያመጣው? አሁን ይሄ ስብስብ እንዲህ አይነቱን አምራዊ ጫና ይችላል ወይስ አይችልም እናቀው። ከዚህ በኋላ ዩናይትድን አብዝተን ማድነቅ አለብን። ለዋንጫ የሚፎካከር ዋንጫን ብቻ ግቡ ያደረገ ቡድን በ3 ተከታታይ ጨዋታዎች ላይ እንዲህ ያለ ውጤት ማምጣት የለበትም። እንዲህ ያለ ውጤት ማምጣት የለበትም። ያለፉት 2 ጨዋታዎች ነጥብ የጣለባቸው እሺ ከሊቨርፑል ጋር ከኖቲንጋም ፎሬስት አልተሸነፈም። ዛሬ ግን በደንብ ነው የተደፈረው ተከላካዩ ራሱ 3 ጎል ያው አቻ እንኳን ዩናይትድ ማነው አርሰናል ባያሸንፍ እንኳን አይሸነፍም የሚል ነገር አለ አይደል? ሬር ነው። አሁን ሊቨርፑልና አስቶን ቪላ ሽንፈት ሬር ነው ለዚህ ቡድን። ይሄኛው ጨዋታ ግን ወትሮ በአርሰናል ላይ አለ የሚባለው ጥንካሬን እንኳን ተከላካይ ክፍሉ እንኳን ስለራሱ እንዳይተማም በራሱም ስህተት እንደገና በፈጠረውም ክፍተት ዩናይትዶች የበላይ ሆነውበታልና ያንን የመከላከሉን አይበገሬነት ሳይቀር ነው ዛሬ ዩናይትድን አብዝተን ማድነቅ አለብን። ስለ ሁለቱ ጨዋታዎች ከዚህ በኋላ ስላለው ሲመጣ ሁሉ ነገር ውድቀትም ስኬትም ይሁን ሲመጣ ግን በሲቲና በአርሰናል ያለ ብቃት ያለ ችሎታ ያለ አንድ የታሰበበት ፕላን ያለ ለውጥ እነዚህ 6 ነጥቦች አልተገኙም እና ዩናይትድ ስሙን ሆኖ ነው የተጫወተው። ለስሙ የሚመጥን ብቃትን ያሳየው በእነዚህ 2 ጨዋታዎች ላይ። ይሄ ኤምሬትስ ላይ መጥተህ አርሰናልን ማሸነፍ በጣም ከባድ ነው። ቀጣይ ደግሞ ከሊድስ ጋር ከሜዳ ውጪ ነው አርሰናል። እሱ መሪ ነው። ልብ በል አሁን ወደ አሸናፊነት መመለስ ነው። በቃ ወደ አሸናፊነት መመለስ ነው ዋናው ዓላማቸው አሁን የሚሆነው እንጂ አሁን ሊድስም ሆነ ማንም ሆነ ማለት ነው ግን አይለቃቸውም እንጂ በሜዳቸው ደግሞ ሁሉም ክለቦች አሁን እንኳን በሜዳቸው ከሜዳቸው ውጪ ዛሬ ይኸውልህ አሁን የምታየው የማንቸስተር ዩናይትድ ተጫዋቾች በኤሚሬትስ ለተገኙ ደጋፊዎቻቸው ቆመው እያጨበጨቡ ነው። ቅድም አንስተናል ራትክሊፍ አሉ ቤራ እኛው ግን በሌላ መልክ ነው መገለጽ ያለበት። ኤምሬትስ ላይ የሊጉን መሪ ስቴዲየሙ ላይ እዚህ ሲጫወት ሁሉ ጊዜም የማይበገር ይሆን ከ8 ዓመት በላይ የማይበገር ይሆን አርሰናልን ነው መሰለኝ ያሸነፈው። በጣም ጥብቅ ተከላካይ ያለውን በደንብ ደፍረውት ነው ስህተት እንዲሰራ አድርገውት ሌላ ያሸነፉትና ዌልደን ማንቸስተር ዩናይትድ በደንብ ሙገሳ ይገባዋል። 97 ደቂቃ አለቀ። መጨረሻ ገልጾላቸዋል። 3 ተከታታይ ጨዋታዎችን አቻ ወጥቶ ማግኘት ከሚገባው 9 ነጥብ 3 ብቻ ይዞ መጥቶ ዛሬ ወደ አሸናፊነት ይመለሳል ሲባል ኩኛ የሚያስገርም ትልቅ ርዕሰ ዜና ተፈጠረ መሰለኝ። ፈጽሞ የማንጠብቀው አሁን ኤምሬትስ is no longer a fortress። እዚህ ስቴዲየም ላይ አርሰናል የነበረውን ጥንካሬ የነበረውን የማሸነፍ መንፈስ መሰለኝ። ስለ 2 ጨዋታዎች ካወራን ዩናይትድን አብዝተን ማድነቅ አለብን።
ስለ ሁለቱ ጨዋታዎች ከዚህ በኋላ ስላለው ሲመጣ ሁሉ ነገር ውድቀትም ስኬትም ይሁን ሲመጣ ግን በሲቲና በአርሰናል ያለ ብቃት ያለ ችሎታ ያለ አንድ የታሰበበት ፕላን ያለ ለውጥ እነዚህ 6 ነጥቦች አልተገኙም እና ዩናይትድ ስሙን ሆኖ ነው የተጫወተው። ለስሙ የሚመጥን ብቃትን ያሳየው በእነዚህ ሁለት ጨዋታዎች ላይ። ይሄ ኤምሬትስ ላይ መጥተህ አርሰናልን ማሸነፍ በጣም ከባድ ነው። ትናንትና ለማንቸስተር ዩናይትድ በጣም የተለየ ቀን ይመስለኛል። ከ10 ቀን በፊት ከካሪክ ሹመት በፊት እና ቀጥሎ ማንቸስተር ዩናይትድ ከማንቸስተር ሲቲና ከአርሰናል ጋር ከፕሪሚየር ሊግ ሁለተኛና አንደኛ ቡድኖች ጋር በተከታታይ እንደሚጫወት ስናውቅ ምንም ተስፈኛ የማንቸስተር ዩናይትድ ደጋፊ ቢሆን በእነዚህ ሁለት ጨዋታዎች 6 ነጥብ ቡድናችን ያገኛል፣ በተለይ ደግሞ እንደዚህ ጥሩ ይጫወታል፣ በተለይ ማንቸስተር ሲቲን ጨዋታ ማለት ነው በተለይ እንደዚህ ጥሩ ይጫወታል ብሎ የገመተ ሰው ያለ አይመስለኝም። ግን የተጫዋቾች በራስ መተማመን በሚሻሻልበት ጊዜ አዲስ ድምጽ በሚሰማበት ጊዜ ውስብስብ ታክቲካዊ ጉዳዮችን ሲስተምን ለማንገስ ብቻ በሚል ከሚያወሳስብ ቀድሞ ከነበረ አሰልጣኝ ይልቅ አላቅም ወደፊቱ ምን አይነት ስኬት እንደሚኖረው የዚህ ቡድን ዋና አሰልጣኝ ሆኖ አይቀጥል አላቅም። ግን በአንድ ሳምንት ጊዜ ውስጥ በጥቂት ልምምዶች የፈጠረው ልዩነት በጣም አስገራሚ ነው። በእርግጥ ከዚህ በፊት ተመሳሳይ አይነት ወዲያው አይነት መሻሻል ከሌላ ፖርቱጋል አሰልጣኝ ተተክቶ የመጣ የቀድሞ ማንቸስተር ዩናይትድ ተጫዋች የቀድሞ ማንቸስተር ዩናይትድ ሌጀንድ ልክ እንደ ማይክል ካሪክ ሁሉ ማለት ነው በአንድ ጊዜ ልክ እንደዚህ አይነት የፐርፎርማንስ አፕሊፍት ፈጥሮ ነበር ኦሌ ጉናር ሶልሻየር የመጣ ጊዜ በትልልቅ ጨዋታዎችም በተመሳሳይ ለዘለቄታው ምን ማለት ነው የሚለውን መተንበይ በጣም ያስቸግራል። ማንቸስተር ዩናይትድ ለኦትሮም የሚቸገርባቸውን አይነት ቡድኖች በሚገጥምበት ጊዜ ልክ በሲቲና በአርሰናል ጨዋታ ላይ ሊኖር የሚችለውን አይነት ስፔስ በማይገኝበት ጊዜ እንዴት ዴቨሎፕ ያደርጋል ቡድኑን ሜዳ ውስጥ ስናየው ነው የካሪክን ለነዛ ጨዋታዎች ያለ መፍትሄ ልናውቅ የምንችለው። እንዳጋጣሚ ሆኖ ከሶልሻየር መልቀቅ በኋላ አሁን ደግሞ ከሩበን አሞሪም ስንብት በኋላ በጊዜ አሰልጣኝነት በአጠቃላይ 5 ጨዋታዎችን ሲያደርግ 5ቱም ትልልቅ ጨዋታዎች ናቸው። ስለዚህ ስለ ካሪክ ያለን በማንቸስተር ዩናይትድ አሰልጣኝነት ያለን ሳምፕል ሳይዝ የትልልቅ ጨዋታዎች ሳምፕል ሳይዝ ነው። በነዛ የሚገርም ሪከርድ ነው ያለው። አርቴታን 2 ጊዜ አሸንፎታል። ያኔም 3-2 ትላንትናም 3-2 አሸንፎታል። ከዛ ውጪ ወይም የአርቴታን ቡድን ከዛ ውጪ ኤሜሪን በቪያሪያል ረቷቸዋል። ወደ ቱኸል ቼልሲ ሜዳ ሄዶ 1-1 ተለያይቷል። ስለዚህ ትልልቅ ጨዋታዎች ሪከርዱ በጣም ግሩም ነው። በቀደም ደግሞ የጓርዲዮላን ማንቸስተር ሲቲን ፍጹም ዶሚናንት በሆነ የ2-0 ልዩነቱን ጠባብ ከሚያስመስል የጨዋታ ብልጫ ጋር የጎል ዕድሎች በብዛት የተፈጠሩበት ማርጂናል ኦፍሳይዶች የተሻሩበት እና በጣም ደፋር የማጥቃት እግር ኳስ የተጫወተበት አንዳንድ ሰዎች እንደሚሉት የማንቸስተር ዩናይትድ ዲኤንኤ የተመለሰበት አይነት አድናቆት የተሰጠበት ጨዋታ ነበር። እንግዲህ እንዳልኩት ለዘለቄታው ምን ማለት እንደሆነ አላውቅም። ግን አንድ አሰልጣኝ ደህና አሰልጣኝ በጣም ጥሩ አሰልጣኝ አማካይ ደረጃ ላይ ያሉ ተጫዋቾችን አቨሬጅ ደረጃ ላይ ያሉ ተጫዋቾችን በጣም ጥሩ ተጫዋቾች ማስመሰል ይችላል። ከአንድ ወር ከ2 ወር በፊት ስለ ፓትሪክ ዶርጉ የትኛውንም የማንቸስተር ዩናይትድ ደጋፊ ብትጠይቂ አብዛኛው የማንቸስተር ዩናይትድ ደጋፊ ለማንቸስተር ዩናይትድ የሚመጥን ተጫዋች ነው ብሎ ላያምን ይችላል። ጥረት ያደርጋል፣ ልክ ነው፣ ግን ሊሚትድ ተጫዋች ነው ብሎ ሊያምን ይችላል። አቨሬጅ ተጫዋች ነው ብሎ ነው የሚያምነው አብዛኛው የማንቸስተር ዩናይትድ ደጋፊ። በብዙ የማንቸስተር ዩናይትድ ሽንፈቶችም ውስጥ የማንቸስተር ዩናይትድ ደጋፊዎች ሰበብ የሚያደርጉት ተጫዋች ነበር በአንዳንድ ጨዋታዎች ላይ። አሁን ያ አቨሬጅ ተብሎ በማንቸስተር ዩናይትድ ደጋፊዎች አስተያየት ይሰጥበት የነበረ ተጫዋች ድንገት በጣም ጥሩ ተጫዋች መሰለ። የአሰልጣኝ ለውጥ ብቻውን የቦታ ለውጥ ብቻውን ወይም የጥሩ ኢንቫይሮንመንት ለውጥ ብቻውን ተጫዋቾች ላይ እንደዚህ አይነት በጣም ድራማዊ ልዩነት በጥቂት ጊዜ ውስጥ ብቻ ሊፈጠር ይችላል። እንዳልኩት አሁን ይሄንን ስላሁኑ ነው እንጂ ስለነገው ማወቅ አልችልም። አሁን ያለውን አፕሊፍት በተመለከተ ግን ምንም ጥያቄ የለውም። ፓትሪክ ዶርጉ ትላንትና ያስቆጠረውን አይነት ጎል ማስቆጠር የሚችል ተጫዋች አይመስለንም ነበር ከዛሬ 1 ወር ከዛሬ 2 ወር በፊት። እንዲህ አይነት ቴክኒካዊ ጥራት ያለው ተጫዋች አይመስለንም ነበር። በጣም ጥሩ አሰልጣኝ ጥሩ ተጫዋቾችን አስደናቂ ተጫዋቾች ማድረግ ይችላል፣ ማስመሰል ይችላል። ልክ እንደዛ አሁን ትላንትና የማንቸስተር ዩናይትድ ለምሳሌ ብሩኖ ፈርናንዴዝ በሁለቱ ጨዋታዎች ላይ የነበረውን ተጽዕኖ ካየን በጣም ጥሩ ተጫዋች ነው፣ ታላቅ ተጫዋች ነው።
ግን እሱ በሚመቸው ኤንቫይሮንመንት ላይ ቤስት ብቃቱን ማሳየት በሚችልበት ኤንቫይሮንመንት ላይ ማጫወት ደግሞ ወደ ሌላ ቦታ ኤክሰል ታደርገዋለሽ። ይሄንን ተጫዋች ክህሎቱን ወደምትገድቢበት ቦታ ሳይሆን የበለጠ አደገኛ ወደሚሆንበት ቦታ ታሻሽዋለሽ ማለት ነው። በተቃራኒው ነው የአንዳንድ ለምሳሌ እንግዲህ የቅርብ ጊዜ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ስለሆነ ነው ይሄንን ማነሳው እና ደግሞ ፌመስሊ የፎርሜሽን ጉዳይ በየትኛውም የፕሪሚየር ሊግ አሰልጣኝ ታሪክ እንደሱ ዲስከስ የተደረገበት ጊዜ የለም። አጫወት ተደርጎ ያውቃል። ለምሳሌ ከኋላ መጫወትን በተመለከተ የጓርዲዮላ የመጀመሪያው ሲዝን ላይ ትልቅ አጀንዳ ነበር፣ መጥፎ ሲዝን ስለነበር እና ለምንድነው ግብ ጠባቂ ወይም ሴንተር ሃፎቹ እንደዚህ አይነት ሃይ ሪስክ እግር ኳስ የሚጫወቱት? በሁሉም አጋጣሚዎች ለምንድነው በአጫጭር ቅብብል በስሎ ቢልድ አፕ ለመጫወት የሚሞክሩት? ይሄ ራስን እንደ መግደል ነው፣ ራስን እንደ ማጥፋት ነው። መሆን የለበትም እንደዚህ የሚል ትልቅ አጀንዳ እንደነበር አስታውሳለሁ እና እንደ ስታን ኮሊሞር ወይ ሌሎች ተጫዋቾችን በጭራሽ በእንግሊዝ አይሳካለትም የሚል አስተያየት ሰጥተዋል። እንግዲህ በዲሴምበር ወር ላይ ታስታውሳላችሁ የአርሰናል ቶፕ ስኮረር ማን ነው? የአርሰናል ቶፕ ስኮረር የነበረው ኦንጎል ነው። አርሰናል በቆመ ኳስ ይበልጥ ያስቆጥራል፣ የተለመደ አገላለጽ ነው። ግን ኦንጎሎችም አሉት። እንደውም ብዙ ጎል ከሚጠበቅባቸው አጥቂዎቹ ይልቅ የኦንጎሉ እየበዛ መጣ አሁን ከአንዳንዶቹ። በመጀመሪያው ቋሚ ተሰላፊነት የኮሬሲን ቢጠቀም ኖሮ ያ በሚያጠቁበት ሰዓት ላይ ፈርስት ሃፍ ላይ ቦል ፖሰስ በሚያደርጉበት ሰዓት ላይ ቢያንስ አድቫንቴጃቸውን የመወሰድ ዕድል ነበራቸው ብዬ አስባለሁ። ገርምሽ ግድ የለም እሱ ጋር ገብርኤል ኢየሱስም የኳስ ፖሴሽኑን ጥሩ አድርጎታል። ችግር የለውም። አንድ ለአንድ ረፍት ወጣ አይደል? ሰከንድ ሃፍ ላይ ስትገባ አደረጃጀትን አስተካክለ ያሉ ተጫዋቾች በእያንዳንዱ ዲፓርትመንት ላይ ያንተ ልጆች ጥሩ ናቸው አይደል? ማስቀጠል ሲገባ እንደገና ወደ ዲፌንስ ዞን ገብተ ማንቸስተር ዩናይትድ እንዲጫወት ፈቅደ ጎል እንዲቆጠርብህ ፈቅድ። እሺ ጎል ከገባብህ በኋላ ደግሞ ተነሳ ሂደ ጎል አስቆጠርክ። ልጆቹ መጫወት ሲፈልጉ እንደገና በቦታ ላይ ቆይ ብለህ ትእዛዝ ትሰጣለህ። ልጆቹ ለማይክል ካሪክ ካሪክ ይችላል። ካሪክ አስደናቂ ሶፊ ባለው ነው የሰራው ሁሉ በአቅሙ። ይሄ አሰልጣኝ ባለው ነገር ትናንት በተበላሸው ልጆች ይሄንን ተጫዋቾች እነዚህ ሩበን አሞሪምም እነዚሁ ተጫዋቾች ነው ያሉት። ካሪክም እነዚህኑ ተጫዋቾች ነው ያዘው። ምንም የተጨመረ ተጫዋች የለም። የጨዋታ ሲስተምና ልጆች ግን አየው አሰልጣኝ ካሪክ ምን ያህል ሐሳብ። ስለዚህ እኔ አሁን የማስበው ምንድን ነው ሚካኤል አርቴታ እንዳልኩ ሲጀመርም ብዬ አሳቅ ወደ ዋንጫ የሚበላው ዋንጫውን ይበላል አይቀርም። ግን ይሄ ሰቀቀን መጀመሪያ ማወርተነዋል። በዛ ልክ ከሄደ ሰውዬ አሁንም ሰቀቀኑ አይቀርም። ዞሮ ዞሮ አርሰናሎች ብዙ አትበሳጩ። መጨረሻ ላይ በእንደዚሁ ስቴፕ እየወሰደ ዋንጫ ይሰጣችኋል። ከዛ በኋላ እንግዲህ እግዚአብሔር ይሁን። ግን በእንደዚህ አይነት ነገር አሳማኝ ነው። አሁን አርሰናል እስካሁን ባለው ሂደት አሳማኝ አይደለም። ትልልቆቹ ቡድኖች በተለይ በአስቶን ቪላ ተሸንፈዋል። በሲቲ ሜዳው ላይ ጥረዋል። በሊቨርፑል በደርሶ መልስ ሊቨርፑል 4 ነጥብ ወሰደበት። በማንቸስተር ዩናይትድ ዛሬ ተሸነፈ። ዋንጫውን ቢወስድ እንኳን አሳማኝ ነው። አሳማኝ ያልሆነው እኮ የልጆቹ የኳስ ጥራት የጨዋታ መንገድ ሳይሆን ሰውየው የሚጠቀመው አጠቃቀም ነው። እንዴ አንተ ተጫዋቾች ከሌላው ቡድን ተጫዋቾች ከተሻሉ ለምንድን ነው የምታስራቸው? ለምን ትይዛቸዋል? ለምንድን ነው ማትለቃቸው? ለምንድን ነው ተደጋጋሚ ጎል እያገቡ በራስ መተማመናቸውን የማትጨምርላቸው? አሁን ማንቸስተር እኮ አቻ ሲሆን መነቃቃቱ ስመጣ ረፍት ወጣ። ከረፍት በኋላ ሚካኤል አርቴታ ያጠቃሉ ብለን ስንጠብቅ በሜዳቸው ላይ መጫወትን መረጡ። ምን አደረገ ማንቸስተር? አቀዝቅዞ ኳሱን ይዞ መጫወት ጀመረ። ሁለተኛ ጎል ደርጉ አስቆጠረ። ደርጉን እንደውም ምን እያል ነበር? በሱ ቦታ ላይ ወጥቶ ኩኜ በገባ አይደለ እንዴ? ወይ ኩኛ ወይ ማን ነው ማውንት በገባ ያው ኩኛም ገብቶ እኮ አገባ አይደል? ስለዚህ አሁን እኔ ተጫዋቾቹ ተሸነፉ ሳይሆን ነገም የምንሰማው የዓለም ሚዲያ የሚያወራው ሚካኤል አርቴታ ተሸነፈ ነው እና እንዴት አድርጎ አሰልጣኝ ተጫዋቾችን እንደሚያስር በሲስተም ይዞ ቲም እንዲሸነፍ ማድረግ እንደሚችል ያየንበት ነው። ሚካኤል አርቴታ በራሱ ላይ ምቀኛ እየሆነ ነው። ከዚህ እንዴት ነበር ጨዋታው አጠቃላይ ሂደቱ? ሶፊዬ እንግዲህ ጨዋታው ሲጀመር አርሰናል 15-16 ደቂቃ ድረስ ዶሚኔት አድርገዋል። ዳውቴን ስገልጽ ታስታውሳለህ፣
ምን ዋጋ ዛሬ በሜዳቸው የተጫወቱ ቡድኖች በሙሉ ተሸነፉ። ሁሉም አራቱም ምን ዋጋ አለው? ፖዚሽን በበለጥክ ሰዓት ግብ ማታስቆጥር ከሆነ የኋላ ኋላ ዋጋ ያስከፍላል ብዬ ነበርና እሱ ነው የሆነው። ትልቁ ነገር ምን መሰለ? ማንቸስተር ዩናይትድ በማይክል ካሪክ የልጆቹ አቅም ወጣ። አርሰናል በማይክል አርቴታ የልጆቹ አቅም እየተደበቀ እየተቸገሩ ችግር ውስጥ እየገቡ ናቸው። በቃ ትልቁ ነገር ይሄ ነው። ምን ብያለሁ ረፍት ላይ አሁን የዚህ ውጤት መቀየር ላለመቀየር የሁለቱ አሰልጣኞች የራሳቸውን ደካማ ጎን ጠንካራ ጎን መለየት፣ ከዛ የተጋጣሚን ደካማ ጎን አይተ መጠቀም ነው ተርኒንግ ፖይንት የሚሆነው። ወይ የማይክል አርቴታ ኮችንግ ስታፍ ወይ የማይክል ካሪክ ኮችንግ ስታፍ እየነበረ። ስለዚህ የማይክል ካሪክ ኮችንግ ስታፍ በአጠቃላይ ዊን አድርገዋል። ምክንያቱም አሞሪም እነዚህ ልጆች ስር አድርጎ እንኳን እንዲህ አይነት ነገር ሊያደርጉ በጣም ችግር ውስጥ እንደነበሩ የሚታወቅ ነው። አሁን ደግሞ ካሪክ ምን አይነት ነጻነት ሰጥቷቸው ምን እያደረጉ እንደሆነ ስትመለከትና ማይክል አርቴታ ልጆቹን ምን ያህል እንደያዛቸው ምን ያህል ታስረው ታፍነው እንዳሉ የምታየው የሚያሳይ እንቅስቃሴ ይሄ ነው። አንድ በመከራ ጎል አገባ። እውነቴን ነው የምልህ። ከዛ በኋላስ አይተናል አልቆመው ልጆቹ ሁለተኛ ጎል ካቻ ለመውጣት ሲሄዱ ሲጮህ ነበር። ቴክኒካል ያሮች ተመለሱ። ታዲያ ሞራላቸውን ገደሉ። ተመለስ ማለት ምን አረጉ መሰለ እኮ እኔ ካሪክን በጣም የማደንቀው እነ ዶርጉም የትኛውም አጥቂ ማጋለሽና ሳሊባ ነው አንተዋን ሄዶ ዱዋል አሸንፈው እንደማያገባ ያውቃል። ምን ማድረግ ጀመረ? ከርቀት በቃ መሞከር፣ አዲስ አብዮት። ይሄ ነው በቃ የሚያስፈልገው ባለው ነገር መጠቀምና ግብር ማስቆጠር። ስለዚህ የማንቸስተር ዩናይትድ ደጋፊዎች ከዛ ጭንቀት ከዛ መከራ ወጥተው ዛሬ በእንዲህ አይነት ተከታታይ ትላልቅ ቲምን በማሸነፋቸው እንኳን ደስ ያላችሁ። የአርሰናል ደጋፊዎችም እግር ኳስ ነው፣ በእግር ኳስ የሚገጥም ነገር ነው። አሰልጣኝ ተጫዎችን ይገላል፣ ተጫዎችን ያነሳል የሚለው ቁልጭ ብሎ በማይክል ካሪክና በማይክል አርቴታ ታይተዋል። ይህንን እንደ መልካም አጋጣሚ እግር ኳስ ነው አምነን መቀበል ነው። ድል ላደረገውም እንኳን ደስ ያላችሁ፣ የተሸነፈው ምንም አይደል በሚል ሀሳቤን ጨርሳለሁ። ሰፊ ግን ወደ አንተ እኔ ቀጣይ ጨዋታዎችም አሁንም ወሳኝ ናቸው። በነገራችን ላይ በሚቀጥለው ሳምንት በሚደረገው ጨዋታ አርሰናል ሊድስ ዩናይትድ ነው የሚገጥመው። ቀድሞ የሚጫወተው አርሰናል ነው። ማንቸስተር ሲቲ ደግሞ ከቶተንሃም ሆትስፐርስ ጋር ነው የሚጫወተው ለንደን ላይ ማለት ነው፣ በስፐርስ ሜዳ። በቀጣዩ እሁድ ቅዳሜ አርሰናል ሊድስን ይገጥምና እሁድ ነው ጨዋታውን የሚያደርገውና አጓጊ የሆነ እንግሊዝ ፕሪሚየር እንደገና ተነሳ። እንደገና አርሰናል አበቃ የተባለለትን ዋንጫ እንደገና ደግሞ አንሰራራ። ሲቲና አስቶን ቪላ እንዲያንሰራሩ የሚፈቅድ ነው በትክክል። ስለዚህ ኔክስት አርሰናሎች ሊድስን ማሸነፍ ከቻሉ ተመልሰው ልዩነቱን ወደ 7 ማስፋት ይችላሉ። ኔክስት ምናልባት ስፐርስ ጋር ሲቲ ጫና ተፈጥሮበት የሚያደርገው ጨዋታ እንዳለም ግንዛቤ ውስጥ መረዳት ያስፈልጋል። ግን ሲቲ ይሄንን ነጥብ የሚለቅ አይመስለኝም። ኧረ አይፋታም። ጋርዲዮላ ይሄንን አንድ ድል ሲስጠኝ እኮ ነው ያለው አርቴታ ነው። አንድ ድል ብቻ ይስጠኝ ነው ያለው። ከዛ አሁን አርሰናል የሚጠቀምባቸው ድሎች አሉ። ሊድስን ከገጠመ በኋላ አርሰናል የሚያደርገው ጨዋታ ከሰንደርላንድ ጋር ነው። በአንጻሩ ማንቸስተር ሲቲ ስፐርስን ገጥሞ ሊቨርፑልን ነው የሚገጥመው ተከታታይ አወይ ሁለቱንም አወይ። አስቶን ቪላ በዚህ ማን እንዳይሾልክ ግርምዬ። እኔ አስቶን ቪላን አልተማመንበትም፣ ሲቲ ነው። ግን አርቴታ አሁን ይህንን እየተረዳ ይህንን ራሱ ኳልኩሌት ማድረግ አለበት። ቀጣይ ተጋጣሚ ስፐርስ ነው፣ ሊቨርፑል ነው፣ አንፊልድ ላይ የሚደረግ ጨዋታ ነው። እንደገና በቶተንሃም ስፐርስ ሜዳ ነው። አርሰናል ደግሞ ሊድስ ዩናይትድና ሰንደርላንድን ነው የሚገጥመው። ሊድስን አዌይ ነው የሚገጥም፣ ከዛ ኤምሬትስ ላይ አርሰናል ሰንደርላንድን ነው የሚገጥመው። ስለዚህ እነዚህን አድቫንቴጆች ጭምር አርቴታ መገንዘብ እንዳለበት መረዳት እንዳለበት። ደግሞ የሚገርማችሁ ነገር ሁለቱንም ጨዋታ ለምሳሌ ሊድስን ሲገጥም አርሰናል ቅዳሜ ነው የሚጫወተው፣ እንደ ኔክስት ዴይ ደግሞ ሲቲ ይጫወታል። እንደገና አርሰናል ሰንደርላንድን ቅዳሜ ይገጥማል፣ ተመልሶ አሁንም እሁድ ሊቨርፑልን ይገጥማል ሲቲ። ሶ ይህንን አድቫንቴጅ ስላለ አርቴታ የሚጠቀምበት ከሆነ አሁን እጁ ላይ ያሉትን ነገሮች አሳልፎ እየሰጠ ነው። ኖቲንግሃም ፎረስት ላይ የጣላቸው 2 ነጥቦች ለዚህ ማሳያ ነው። ዛሬ ሊቨርፑል ጋር የጣላቸው ዛሬ የዛሬው ሽንፈት በእንደዚህ አይነት ሁኔታ ማለት ነው። ስለዚህ ሊድስ ደግሞ ከባድ እየሆነ መጥቷል። በጣም የተወሳሰበ ነው። ከባድ ቡድን ነው። ስለዚህ እነዛን አሁን በንጽጽር ስታየው ቀጣይ ጌሞች የአርሰናል ይሻላል። አርሰናል የተሻለ ሊድስና ሰንደርላንድ ነው የሚገጥመው። ቅዳሜ ነው ቀድሞ ነው የሚጫወተው ከሲቲ። ማንቸስተር ዩናይትድ ቀድሞ
ሩበን አሞሪም አሰናብቶ ቢሆን እኮ ለዋንጫውን ሊፎካከር ይችላል ነበር፣ ይመጣ ነበር። በጣም ምርጥ ቡድን ነው። በጣም ይኸውልህ አሁን እኮ የምታየው አስተካከለው። አሁን እኮ የሚገርምህ እኮ ተጫዋቾቹ እነዚሁ ናቸው። ምንም አድ የተደረገ ነገር የለም። ራሳቸው ተጫዋቾች ካሪክ መጥቶ ምንድን ነው ቡስት ያደረገው? ስፕሪቱን አሻሻለው፣ ሲስተሙን አስተካከለ። ሩበን አሞሪም ግትር ነው። 3 ተከላካይ ያኔ እኛ ይባረር ይሰናበት ስንል የነበረበት አንደኛው ምክንያትም ይሄ ነው። አሰልጣኝ ብዙ ነገር መለወጥ እንደሚችል የተረዳንበት እንደሆነ ማሳያ ነው። እና ማንቸስተር ዩናይትድ ይገባዋል፣ በተለይ በሰከንድ አፍ እንቅስቃሴ ይገባዋል። አንድ ተቀበል መጥቶ አስቆኛል። እሺ የለንደኗ ቀበጥ መሞሸር አምሯት ማንቼ ቤቷ መጥቶ ሚዜ ያረጋት ጉድ በል ይላል። ጎበዞች ናቸው። በነገራችን ላይ የሲዲ ስፖርት ቤተሰቦች ገጣሚዎቻችን ስማርት ናቸው በእውነት። ማንቸስተር ፉላምንና ቶተናምን ነው በተከታታይ የሚገጥመው። ባይዘዊ ማንቸስተር መጀመሪያ ፉላምን ይገጥማል። ሁለቱም ኦልትራፎርድ ላይ ነው የሚገጥማቸው። ፉላምንም ኦልትራፎርድ ላይ ነው፣ ስፐርስንም ኦልትራፎርድ ላይ ነው የሚገጥመው። አስደናቂ ምሽት፣ ያልተጠበቀ ውጤት። ማንቸስተር ዩናይትድ አርሰናልና ወርዶታል፣ በሜዳውና በደጋፊ ፊት ገርፎታል። አስደናቂ ብቃት ነው ማሳየት የቻሉት ከአሳማኝ ብቃት ጋር። አሉቲ በቀደም አንድ ነገር ሲል ሰምቼ በጣም ነው የገረመኝ። አሁን ሰዓቱ ሲደርስ ተጫዋቾቹን እፈራለሁ አርቴታ ግን አይችልም ብሎ ነበር። አሉቲ እንደዛ ነው። ማንም እኮ ይሄንን በፊትም እኮ አሉቲ እኮ በፊትም እኮ መጀመሪያም እኮ ያለው በማይክል አርቴታ ነው። አርሰናል በማይክል አርቴታ አሰልጣኝነት ዋንጫ አይበላም ነው ያለው እንጂ አርሰናል ዋንጫ አይበላም አላለም። አርሰናል አይችልም ለማለትም አይደለም፣ ሁሌ ይናገራል። ፈሪ አሰልጣኝ ነው ያለው ግልጽ በግልጽ። እንደውም ሊቨርፑል እንደ በዛ ደረጃ ሊቨርፑልን ጫና እየፈጠረበት ለምንድን ነው የሚያፈገፍገው ነው። ዛሬም እኮ ያየነው አርቴታ ችግሩ እኮ ይሄ የሚያፈገፍግበት ነገር። ከረፍት በኋላ አንድ ጎል ለማስጠበቅ ወደ ኋላ ሸሽተህ ግብ የቆጠረበት ቁጥር ያዙን ተመልከተው እስኪ። ቁጥር ያዙን ይኸው ያለውን ቁጥር ያዝ ጌም ስታተሱን ብታየው ቁጥሩ በጣም የሚገርም ነው። በነገራችን ላይ ማለት ነው በጣም የሚገርም ነው ልዩነቱ ማለት ነው። በአርሰናልና በማንቸስተር ዩናይትድ ጨዋታ ቁጥራዊ አሃዞቹ በጣም የሚገርሙ ናቸው። ማችስታቱን ለምሳሌ እንመልከተው እስኪ። የማችስታቱ አርሰናል 15 ሹት ነው ያደረገው። ልብ በል 15 ሹት፣ ማንቸስተር ዩናይትድ 10 ነው ሹት ያደረገው። የ5 ኳስ ብልጫ አለው አርሰናል 4 ኦን ታርጌት ነው፣ 4 ኢላማውን ያገኘ ኳስ ነው። ማንቸስተር ዩናይትድ ደግሞ 3 ኦን ታርጌት ነው። አርሰናል 28 ኳስ ተቃራኒ ሳጥን ውስጥ ነክቷል። ልብ በል ቁጥራው ያዙን። አርሰናል ተቃራኒ ሳጥን ውስጥ 28 ኳስ ነክቷል። ማንቸስተር ዩናይትድ 9 ኳስ ብቻ ነው የነካው። የገቡበትን መንገድ ይኸው። አዎ የማዘምት አርሰናል 9 የማዘምት አግኝቷል። ማንቸስተር ዩናይትድ 2 የማዘምት ነው ያገኘው። እያንዳንዱ ቁጥር ብታዩት በቁጥር ደረጃ አርሰናል ከፍተኛ ብልጫ የታየበት ነው። ግርምሽ ዝም አልሻቸው እስቲ በእናትሽ ይህን ደግሞ ላንብበው ደስ የሚላለ ተቀበሉ። ግርምዬ አዲስ ስም እንገራት በዛው ሸምሱ አረተው አርቴታ እያለ ተብላል። ሸምሱ እኮ የሚል ስም ያለው አለ ከመሃላችን ሳናቅ እስከ ዛሬ። አሁን እንትኑን በምክንያት ነው ግርምሽ። ቆይ እንዴት ሸምሱ ተረጋጋ ተብላል። እኔ አልገባኝም፣ በኋላ ታስረዱኛላችሁ። እናስረዳለን። ግርምዬ ተቀበሎች ሂዱባችሁ የተወሰነ ግርምዬ ሄድበት። ኤምሬት መድፍ ተኳሽ ሞቶ አርሴን ሴጣን መታው አንድ አጥማቂ ጠፍቶ። እስኪ ስጠኝ ቹቻ፣ እሱን እስኪ ስጠኝ። ግርምሽ ይበለ በግርምሽ ነው የሚያምር። እስኪ ስጠኝ። ይሄ ተቀበልማ። ቹቻ አረብኛ ያስመሰለው ቹቻ እዛሽ ጋር። አዎ ተቀበል ይላል ዳንኤል ጥባቡ። ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ይላል። እንደዚህ አይነት ያለ ይደገም ግርምዬ ይደገም። አዎ ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ያትበለው መታው መድፉ በዚህም ተተኮሰ እዚሁም ላይ መድፍ ተተኮሰ። ይደገም እያሉ ነው። ይደገም እያሉ ነው። ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ይላል። እንግዲህ ዋው የሚገርም ግጥም ነው። ሌላም ተቀበል ይላል። አሊዬ አህመድ ነው። በሸዋ ላይ ደሴ ታቹን በቦረና እንግዲህ አርስዬ ተከታይ ሙሽራ ብሏል። ጉድፈላ አገኟቸውን አርሰናሎች። ዛሬ የዩናይትዶች ቀን ነው። የዩናይትዶች ተቀበል
እየቀረበ እየመጣ ነው በከፍተኛ ሁኔታ። እንዴት ነው? ተቀበሉ።